ካለበለዚያ እረሳዋለሁ። እንደዚህ ካልጻፍኩኝ እረሳዋለሁ። ጭንቅላቴ ምንም ይያዝ አይደለም። በ5 ደቂቃ ውስጥ 27 ጊዜ ኮመንት ትጽፊያለሽ። ዜሮ ታብታብ ነው። ምንም ታብታብ ሳታረጊ ጭንቀት ላይ ስለሆንኩ ነው። ይቅርታ። እሺ ችግር የለም። እሺ ንገሪኝ፣ ምንድን ነው የገጠመሽ? ያው ስላስገባሽኝ አመሰግናለሁ። ስለረብሽኩ ደግሞ ያው ለአንቺ የከፈልኩትን መስዋዕትነት የጌሚንግ ሰዓት የምለምንበትን ሰዓት ትዕግስት የምለምንበትን ሰዓት ነው መስዋዕት አድርጌ ቁጭ ብዬ አንቺ ችግር እየሰማሁ ያለሁት በባዶ ለምን ጊፍት ሳይሰጠኝ ይሄን እንድታቂ። እሺ ነው አመሰግናለሁ። እሺ እና ውዴ እህቴ ታግታብኝ ነበርና እንድታግዥ ፈልጌ ነበር። የት ሀገር ነው እህትሽ የታገተችው? ሪያድ። ማን ያገታት? ደላላ? ያኔ እንደዚህ ስራ ምናምን ስትሄድ ስራ እየሄደች ነበር። ለደላላ ምናምን አይደለም፣ ያኔ ስራ እየሄደች ነበርና እየሄደችበት ስራ አልተመቻትም ነበርና ስትመለስ ተያዘች። ከዛ ሁለት ናቸው። አንደኛው ሀገር ገባች፣ አንደኛዋን ደግሞ ቢሮዎቹ ወደ ሀገር ማላኳትም ወደ ነበረችበትም ሰዎች ሳይመልሷት ቢሮዎቹ ሽጧት መሰለኝ። ነው አይ ዋይ እየሄደች ወደ ስራ የሆነ ስራ ሄደች። እዛ ስራው ደግሞ አልተመቻትም ነበር እና ልትመለስ ስትል የትም እየሄደች ማለት ነው። የትም ይሁን አንዴ ትዕግስትዬ፣ የትም ይሁን እየሄደች ያለችው እኛ ችግር የለብን። የት እየሄደች ብቻ መንገድ ላይ ፖሊስ ያዛት። ትክክል። አይዋ ፖሊሱ ወስዶ እስር ቤት ሊያስገባት ፋንታ እየተወሰዳት እስር ቤት አንድ ቀን አድረዋል። እስር ቤት አንድ ቀን አድረው ወደ ቢሮ ነው የተመለሱት። ህጋዊ ነበረች እንዴ? ቢሮ የት ነው? አንድ ቀን አድረዋል። ከዛ ቢሮ ተመለሱ። በበፊት ህጋዊ ነበረች ግን ጠፍታለች። እዚሁ ሪያድ። የጠፋ ሰው አረብ አይቻልም እኮ ቢሮ መሄድ። አረ ትዕግስት በፈጠረሽ አምላክ ተረጋግተሽ በደንብ አስረጅኝ። እኔ እንደዚህ አይነት ነገር ሰምቼ አላውቅም። ፖሊስ እስር ቤት አሳድሮ ከዛ ቢሮ ወሰዳት። እንዴት ያችኛዋ ልጅ ሀገር ገብታለች። እችኛዋ ልጅ ደግሞ ስቃይ ውስጥ ነው ያለችው። ማሪ ያልቅ አንቺ ሳይገባሽ እኛን አታጋቢ። ትዕግስት ከጫጫታው ትንሽ ራቂና ፎከስ አርጊ፣ ከኔ ጋር ትኩረት አርጊ። ማሪ ቢሮ የሄደችበት ምክንያት ምን እንደው ታውቂያለሽ? ወደ ሀገር ሊሳፈሩ ነበረ። ቢሮ አይኬድም ወደ ሀገር ለመሳፈር። አንድ ሰው የጠፋ ሰው መንገድ ላይ ከተያዘ ስልክ ከያዘው ፖሊስ ከያዘው ፖሊሱ ወስዶ እስር ቤት ያስገባውና እስር ቤት ቆይቶ ወደ ሀገር ይሸኛል እንጂ ከእስር ቤት ወጥቶ ቢሮ የሚባል ነገር የለም። እኮ እሱማ ልነግርሽ አይደል እንዴ አቡ፣ ምን እንደው ታውቂያለሽ ማለት ነው። እዛ አንድ ቀን አሳድሯቸዋል። እዛ አንድ ቀን አሳድሯቸው ወደዛ ነው የወሰዷቸው። ለምን እንደወሰዷቸው እኮ እኔም አልገባኝም። ጥያቄ ነው የሆነብኝ። ገባሽ? ያችኛዋ ልጅ አልገባኝም። መቼም አይገባኝም እንደዚህ አይነት ነገር። ቦታ ስቃይ ቦታ ነው ያለችው። ያችኛዋ ሀገር ገብታለች። አይዶን ጭንቅላቴ ደንዝዞ ይሆን እኔ ምንም ሊገባኝ አልቻለም። ውዶች እያለች ያለችው ከኔ ከሆነ ችግሩ ንገሩ። ቢኒ አይምሮ ከሆነ ልጅቷ እህቷ የጠፋች ናት ሳውዲ። እህቷና ጓደኛዋ መንገድ ላይ እየሄዱ ፖሊስ ያዛቸው። ከዛ ፖሊስ እስር ቤት አስገባቸውና ጓደኛዋ ከእስር ቤት ወደ ኢትዮጵያ ተላከች። የእሷ እህት ግን እስር ቤት አንድ ቀን አድራ ፖሊሱ አውጥቶ ለቢሮ ሰጣት፣ ለኤጀንሲ። ከዛ ቢሮ ደግሞ ስራ አስገባት። ያስገባት ስራ ቦታ ደግሞ ታግታ በግድ ነው የምትሰራው። ዲዩ አንደርስታንድ? ገብቷችኋል? እሺ ጥሩ። እሺ ይሄ ታሪክ እውነት ነው ካልን አንቺ በምን አወቅሽ እህትሽ ታግታ
ያለ ፍላጎቷ ተገዳ እየሰራች እንደሆነ እንዴት አወቅሽ? ከሱንማ የምነግርሽ ነገር ምን እንደው ታውቂያለሽ? ያችኛዋ ልጅ ሄደች ያልኩሽ ምክንያት ያቺ ኮንትራት ጨርሳለች ስጠፋ ከመጀመሪያው ማለት ነው። እቺኛዋ ደግሞ በ5 ወራ ነበር የጠፋችው እና ለበፊት ሰዎቿ ለከፊሎ ደውለው ነበረ ቢሮዎቹ ማለት ነው። እሺ እዛ ቢሮዎቹ ደውለው ወደዛም አልመለሷትም። ቢሮዎቹ ጋር ዝም ብላ ተቀምጣለች። ብሎባታ ዋትስአፕ ላይ ብቻ ምናምን እንጻጻፋለን። መጀመሪያ እንደገባች ላይ ደውላልኝ ነበር። ስለዚህ ስልክ እጇ ላይ ያለ ማለት ነው። ዋትስአፕ ገባች እዛ ገባች መጀመሪያ ቀን። በጣም ጥሩ። ስለዚህ ከአንቺ ጋር ዋትስአፕ የምታወራበት ስልክ ቁጥር አላት ማለት ነው። መጀመሪያ የገባች ቀን። እሺ አሁን አይሰራም ስልኳ። መጀመሪያ እንደገባች ይሰራ ነበር እና የዛኔ ነው ደውላ ሁሉ ነገር የነገረችኝ ማለት ነው። ኦኬ ሎኬሽኗን ልካልሻለች? አዎ አለኝ። ኦኬ በጣም ጥሩ። ኢትዮጵያ ኤምባሲ ትደውይና ሎኬሽኗንና ከአንቺ ጋር ታወራበት። እኔ ያላመንኩበትም ጉዳዩን ባይዘወይ ግን ኤምባሲ ቁጥር ሰጥሻለሁ። ኤምባሲ ትደውይና ሎኬሽኗን ነው። አዎ ግን አላመንኩበትም። በግድ መኝ ከሆነ አላመንኩበትም እኔ ማሬ። እና ለኤምባሲ ጉዳይ ቁጥሩን ሰጥሽና ኤምባሲ ደውለሽ ሎኬሽኗንና አንቺ ጋር ታወራበት የነበረውን ስልክ ቁጥር ትሰጫለሽ ለኤምባሲ። አንቺ የት ሀገር ነው ያለሽው? እሺ አንቺ የት ሀገር ነው? ሳውዲ ነኝ። እኔም እዚሁ ሪያድ ነኝ። እዛው ሪያድ ከሆንሽ ታዲያ ማትሄጂ እና እዛው ሪያድ ከሆንሽ ኤምባሲውም ያለው ሪያድ ነው። ለምን አትሄጂም እህትሽን ለማዳን? እኔ መሄድ አልችልም። እኔም ጠፍቼ ነው የምሰራው። እኔ ራሴ ህገወጥ ነኝ። ገባሽ እኮ ተያይዘሽ ከእህትሽ ጋር ትገቢያለሽ። ከእህትሽ ነፍስ እህትሽ ታግታ ከሆነ ከእህትሽ አረብ ሀገር ይበልጥብሻል። አብራችሁ ተያይዛችሁ ሀገር ትገባላችሁ። ኤምባሲ ሄደሽ ኤምባሲ እኮ መጀመሪያ ፈርስቶ ኤምባሲ ፖሊስ ጣቢያ አይደለም አትያጂም። እሰጥሻለሁ አይደለም ቁጥር ሎኬሽንም እሰጥሻለሁ ከፈለሽ። ማንኛውም አበሻ ምሽዋር ኤምባሲው ሰደኝ ብትይው፣ አንቺ ሪያድ ነው የምትኖሪው፣ ኤምባሲው ሰደኝ ብትይው ቤትሽ መጥቶ ከቤትሽ አንስቶ ኤምባሲ ይወስድሻል። ገንዘብሽን ይጭነቀው። ግን ኤምባሲ ይኸውልሽ በወሬ አይደለም የሚሰራው፣ ተቋም ነው፣ ግለሰብ አይደለም። ኤምባሲ ማስረጃ ነው የሚሰራው። ለምሳሌ እንዲህ ብለው ይጠይቁሻል። የመጀመሪያ ቀን ስልኳ ከተዘጋ ከመጀመሪያ ቀን ስልኳ መስራት ካቆመ ደሞዝ ይከፈላት አይከፈላት በምን አወቅሽ ይልሻል ኤምባሲ። ምን ትመልሽለታለሽ ይሄን ጊዜ ኤምባሲ ይሄን ሲጠይቅሽ? እንደማይከፈላት እነግረዋለሁ። አይከፈላትም ማስረጃ ይልሻል። በምን አወቅሽ? ማን ነገረሽ? የሰው ልጅ የመጀመሪያ ቀን እንደገባ ነው ደሞዝ የሚከፈለው ወይስ ወር ሲሞላው ነው? አሁን 4 ወር እቺ ልጅ ደሞዝ እንዳልተከፈላት በምን አወቅሽ ሲልሽ የመጀመሪያ ቀን እዛ ቤት ስትገባ ነው ስልኳ የመጀመሪያ ቀን አውርታኝ ከዛም በኋላ ዋትሳፓ መስራት አቆመ አልሽ ስትይ እንደዛ ስትይ ኤምባሲ ኦኬ የመጀመሪያ ቀን ስልኳ ከተዘጋ ከመጀመሪያው ቀን 4 ወር ሙሉ ደሞዝ ይከፈላት አይከፈላት በምን አወቅሽ ሲልሽ እንዴት እንዳወቅሽ በምንድን ነው የምትገልጪለት? እንዴት አወቅሽ? እሱን ችግር የለውም አውዬ። እኔ ማወቅ ፈልጌ ነበር። በምን አወቅሽ ማሪ? እና ከቻልሽ ቀኔ ደውዬ ያለውን ነገር እናስረዳችኋለሁ። መሄድም ካለብኝ እሄዳለሁ። መሄድም ካለብኝ አይደለም አንቺ እህትሽ የእናትሽ ልጅ ስጋሽ ከሆነች ለምንድን ነው የማትሄጂው? መሄድም ካለብኝ የምትይው ደግሞ ችግር የለውም። ትዕግስት ውሸታም ነሽ። በምን እንዳወቅሽ ለምን አትነግሪኝም? ተከፍሏት አስቀምጣው ቢሆንስ በምን አወቅሽ ይልሻል እኮ። ኤምባሲ እኮ እንደኛ ወሬ አይደለም፣ ግለሰብ አይደለም፣ ተቋም ነው። በምን አወቅሽ ንገሪኝ ለኛ በምን እንዳወቅሽ። ገምተሽ ነው ወይ ሸበካ ስለሚይዘኝ ነው?
እሺ ደሞዝ እንዳልተከፈላት አራት ወር ሙሉ በምን አወቅሽ? ሸበካን ስለሚይዘኝ ነው ሀውዬ። እሺ አሁን ለቆሻል ሸበካ፣ አሁን ይሰማሻል? ገባች። አሁን ከወር በላይ ሆኗታል ማለት ነው። አሁን ከምትሰራበት ቤት፣ አሁን ካለችበት ቤት ማለት ነው እኮ ደሞዝ የመጀመሪያ ቀን ስልኳ ከተዘጋ ደሞዝ እንዳልሰጧት ቆይታለች። እና በገባች በስንት ቀኗ ነው እዛ ቤት በገባች በስንት ቀኗ ከወር በላይ ያልፋታል። ደውላ ነበር። ከዛ ደሞዝ ሰጡሽ ወይ ምናምን ስላት ደሞዙ ቀርቶ መደብደቡ በቀረልኝ ብላኛለች። እንኳን አይደለም ደሞዝ እየደበደቡኝ ነው ብላኛለች። እዛ ቤት ከገባች ከወር በኋላ አሁን ቅርብ ሰዓት ደውላልኝ ነበር። ለምን ዋሻሽን ታዲያ? የገባች መጀመሪያ ቀን ነው የገባች የመጀመሪያ ቀን ነው ስልኳ የተዘጋው ለምን አልሽ? የገባች የመጀመሪያ ቀን ነው ስልኳ የተዘጋው ለምን አልሽ? ቅርብ ቀን ካወራችሽ ቀምተዋን ነበር አልኩሽ እኮ። ስልኳ አይሰራም ነበር፣ ውሃ ውስጥ ገብቶባት ነበር፣ ልጆቹ ጨምረውባት ነበረ። እና ደሞዝ ሰጡሽ ወይ ምናምን ብዬ ስጠይቃት ደሞዝ አይሰጡኝም፣ ደሞዝ አይደለም ቀርቶ እየደበደቡኝ ነው አለችኝ። እኮ ማለት ነው የመጣሁት ማለት ነው። ደሞዝ አይሰጧትም፣ ዝም ብለው ነው የሚያሰሯት፣ በዛ ላይ ይደበድቧታል። እንኪ ኤምባሲ ቁጥር ማሪ ፕላስ 966 ያሺ የሳውዲ ሪያድ ኤምባሲ እዛው ሪያድ ያለሽው ሪያድ ነሽ። በአካል ሂጂ፣ ደውለሽ ካላነሱ በአካል ሂጂሽ እኮ መጀመሪያ እንደገባች ገባች፣ ደወለችልኝ፣ ሎኬሽን ላከችልኝ። ከዛ ስልኳ አይሰራም፣ ችግር የለውም እዚህ ጋር ነበር። ከዛ እኔ ሆና ነው ምናምን እያልኩኝ ልጆቹ ውሃ ጨምሮባት ነው ስልኩን ማለት ነው። እሺ ውዴ እንኪ ታለቅስባቸው አሰሩልኝ ብላ ታለቅስባቸው ወስደው አሰሩላት። ከዛ ልክ እንደደወለችልኝ መልሶ ትንሽ ቀን ወደ አንድ ቀን ብቻ እንዳወራች ስልኳ ጠፋ። መልሶ ነጠቋት። ነጥቀዋት ይሁን ድጋሚ ውሃ ገብቶ ይሁን በምን አወቅሽ? ድጋሚ ተበላሽቶ ቢሆንስ? ማሬ እርግጠኛ ያለሽውን ነገር ዝም ብለሽ ለኤምባሲ በግምት እንደዚህ እንዳታወሪ፣ ለኛ በግምት እንዳወራሽ። እሺ እሺ ቁጥር ሰጪኝ። እሺ ፕላስ 966 ፕላስ 66 ያዝሽ። እሺ ንገሪኝ። እሺ ያዢ ማሬ ፕላስ 66 ያዝሽ። አውዬ ንገሪኝ ቁጥሩን። እሺ 11 ላ ግምት አይደለም ሀውዬ። እሺ 66 11 ወይኔ ጉዲ ፈላ። ኧረ ኔትወርኳ ነው መሰለኝ አይደለም ተበቃው ነው 11 አዎ ይዣለሁ። እሺ 482 እሺ 11 482 ታች እሺ ፕላስ 66 11 ይዣለሁ። 482 እሺ ይዣለሁ። ከዛ 40 56 አዎ ብያለሁ። 56 እሺ ብያለሁ። በቃ አለቀ እኮ ማለት አለቀ። እሺ ልንገርሽ ፕላስ 66 11 4 56 ቁጥር የሚጽፉትን እየመወታችሁ ጋይስ ዋርኒንግ እንዳያሰጡ።
ኮመንት ላይ በቃ ጨረስን። ትዕግስት አመሰግናለህ። ኦኬ እሺ ሚዩት አድርጋ በኮመንት እሺ አመሰግናለህ ብላ ጽፋለች። ደርሶናል። ወይ ጉድ እንትኑን ይህን ሰከንድ ትዕግስት እሺ ሰከንድ አካውንቴን ፎሎ አድርጋችኋል? ኔትወርክ ነው። ሰከንድ አካውንቴን ፎሎ ያላረጋችሁ ካላችሁ ፎሎ አድርጉ። ልነቅለው ነው። ምንም አይነት ጥያቄ ካላችሁ ልጅ መጥቶ ከዛ ኔትወርኩ እንዲህ ሲያደርገው ወጣ። ከዛ ልልክልሽ ብዬ ከሆነ ሰው ጋር ናት የማይመቸኝ ሰው ቢሆንስ ድንገት ብዬ ተውኩትና ከዛ አልሆንም ከዛ ሰው ጋር አንቺ ከማይመች እኔ ያላቅማ ፕሮፋይል ስለማይታይ ስለማያሳይ። እንዴት ነሽ? ደህና ነኝ ማሚ። እንዴት ነሽ? አለሁልሽ። ሰላም ነሽ? ዊን አለኝ አላቅም። ዊን እንዳለኝ እና እንደሌለኝ እስኪ እንሞክረው። ነይ ካለ ትወስጃለሽ። ኦኬ የሙባረክ ጉዳይ እንዴት ሆነ? አልተገኘም። ሰላም አስሊ እንዴት ነክ? ደህና ነክ ወይ? እሺ እንጀምር። ሀቡ ችግር ላይ ነኝ። ማሪ ለምን ቅድም አልመጣሽም ነበረ? 10 ዊን አለኝ በ10 ሺህ ነው። እሺ አላስታውስም ነበረ እንት ዊን እንዳለኝ። ወይኔ አባቱን መሳይ ለምን አልመጣክም ነበረ? 10 ሺህ ካልተሰጠሽ ትከነሲዋለሽ። 10 ሺህ ካልተሰጠሽ ውዶቼ እንውሰድባት። ትሪፕል ቤተሰብ ትሪፕል ነው።